ምንም ግንኙነት የለን እያለች ስትይቷል። ጆን ዳንኤል በሚያሳዝን ሁኔታ በትናንትናው ዕለት በከፍተኛ የድብደባ ጥቃት እስክንድርና ዘመነን ዙም ላይ እናገናኝ በፈለከው እስክንድር ነጋ ከብልጽግና ጋር ቁጥቋጦ ላይ ቁጭ ብሎ የሚወያዩ ናግጠመኝ ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ቤተሰቦች የትንሽ አነጋጋሪ የሆኑ ቪዲዮችን ሰብሰብ አድርጌ ነው ይዤ የመጣሁት ማለት ነው። ሐሳብ አስተያየቶቻችሁን እንደተለመደው አስቀምጡልኝ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ በላይክ ጀምሩ። ወደ ቪዲዮ እናያለን እንፈርዳለን ማለት ነው። እንቀጥል። ፋሲካ ነው ዛሬ እንዲ ምንም ግንኙነት የለን እያለች ስትምል ስትገዘት ስትናደዳል ነበር እንዴ ጋይስ? ምንም ነገር የለንም። ኧረ ሰው በቃ በድብቅ ይፈሳፈሳል። ጆን ዳንኤል ግን በእስር ቤት ውስጥ እየተሰቃየ እንደሆነ ሲሰማ ቆይቷል። ጆን ዳንኤል በሚያሳዝን ሁኔታ በትናንትናው ዕለት በከፍተኛ የድብደባ ጥቃት ሆስፒታል ገብቶ በህይወትና በመኖር መካከል እንዳለ ተሰምቷል። ጉዳዩ የተፈጠረው በታሰረበት እስር ቤት ውስጥ ሲሆን ከፖሊሶች ጋር በተፈጠረ አለመግባባት ጥቃት እንደደረሰበት እየተነገረ ነው የሚገኘው። ፖሊሶች በተለየ መልኩ እሱ ላይ ፎከስ አድርገው የተለየ እይታ አድርገው እንደሚከታተሉትና ይህ ጉዳይ ጆን ዳንኤልን ሁሌም እረፍት እንደሚነሳው ይነገር ነበር። ፖሊሶችም በሱ ላይ ብዙ ጊዜ ቂም በመያዝ እንደሚያሰቃዩትና እንደሚደበድቡት ይሰማ ነበር። በትናንትናው ዕለት ግን በደረሰበት ከፍተኛ ከፖሊሶች ጋር ለመግባባት ድብደባ ጆን ዳንኤል ፌንት እንደሰራ እና ከፍተኛ ጉዳት እንደደረሰበት በዚህ የተደናገጡ ፖሊሶች በፖሊስ ጣቢያው ስር በሚገኝ በአንድ ሆስፒታል እንዳስገቡት ተሰምቷል። ኦኬ ጥላይ አንተ ዛሬ ላይ ምር ላይ የምትደግፈው ፋኖ ማን ነው? የአማራን ህዝብ ትግል ነው የምደግፈው ፋኖ። የአማራ ህዝብን ትግል ነው የምደግፈው። ዘመነ ካሴ ካንተ ችግር ካንተ ህይወትና ካንተ ሚስት ካንተ ገንዘብ ካንተ ባንክ ንክክ ያለው ሊኖረው ለምን ዘመነ ካሴን ጠላው ወንድሜ? ዘመነ ካሴን ሳይሆን ሐሳቡን የጠላሁት ምክንያቱም ከመነሻው የዘመነ ሐሳብ የጠላበት የሚኒልክ ልጅ አዳምጠኝ። ዘመነ ካሴ እስር ቤት እያለ ኦኬ አንድ ጥያቄ ልጠይቅ። እኔ ያሁን ታዲያ ዘመነ ካሴ ሙሮ አይደለም። እኔ ስለ ዘመነ የምጠይቀን ትጠይቀኛለህ መልስልሃለሁ። ዘመነ ካሴ ሙሮ አይደለም። በማዕረግ የተመረቀ ምሁር ነው። ኦኬ ዘመነ ጦርን መምራት ይችላል አይችልም? አይችልም። እንዴት? ግሩም ጎጃም ላይ ለሚከፈለው ዋጋ ጎጃም ላይ ደም እየፈሰሰ 80-90% ተቆጣጥረዋል በሚሉት ቦታ ላይ የጎጃም ህዝብ ዋጋ እየከፈለ እየሞተ እየተቀበረ ነው ያለው ዛሬም ድረስ። ይሄንን ደግሞ እኔ ስለፈልፍበትና ስጮህበት የነበረውን የጎጃም ጥላቻ አለብስና ስባር የነበረውን የወሎ ፋኖች ትላንትና ሄደው የደረሰባቸው ምን እንደሆነ በማስረጃ ነገሩኝ። እኔም በመደውለው ቺዬ በማጣራው አጣርቻለሁ። ስለዚህ እየሆነ ያለው ነገር የውሸት ነው። የእውነት ቢሆን እቀበለዋለሁ። የወሎ ፋኖ እነማን ናቸው? ሰይዶ ረባቦ ይቀርታ አንተ ነው ይኸውልህ፣ እናገኛለን ጃፒ ቅርታሽ እናገኛለን ትገኛለህ። አያ ዛሬ እንግዲህ እንታገላለን። ከዛሬ ጀምሮ እጆራ ላይ ብያለሁ። ወደ ጎጥ ወደ ሰፈር አታመጡኝም፣ አታሰፍሩኝም። ካሴ ዘመነ ካሴ ለስልጣን እሱን ራሱን አብልጦ ለመብራት መሬ ወዳጆ ሻለቃ ሀብቴ በሸዋ ያሉት አመራሮቻችን ራሳቸውን አብልጠው ወደ አመራርነት ራሳቸውን ለማምጣት ከሞከሩ መጀመሪያ ማዋርደው እኔ ጆከር ነኝ። እስክንድር ነጋ የአማራን ትግል የበጠበጠ የአማራን ትግል የገደለ እስክንድር ነጋ ከብልጽግና ጋር ቁጥቋጦ ላይ ቁጭ ብሎ የሚወያዩ ናግጠመኝ ናግጠመኝ ኡጋንዳ ነኝ ናግጠመኝ አንተ በእስክንድር ስም እኔ በዘመነ ስም ናግጠመኝ። ዛሬ እንግዲህ ሁለታው ይወጥቻለሁ ኡጋንዳ እኔ ምን እንደሚደረግ ናግጠመኝ እያልኩ ጆከር ምስኪን አትሆን። እኔ ወንድሜ ነኝ። ለምን ምስኪን አልሆንም? እኔ ለአማራ ነው የምሞተው። እኔ በገንዘቤ ነው የምንቀሳቀሰው። ኡጋንዳ ላይ እንዴት ተደርጎ ምን እንደሚጠፋ በገደብ ምን እንደሚሰራ ኡጋንዳ ነበርኩኝ። ማንም ወንድ ሆነ ኡጋንዳ ካምፓላ ነው ያለው። ካምፓላን ታውቀዋለህ? ካምፓላ ነው ያለው። አትንገረኝ፣ እሱን እኔ አልፈልግም። ካምፓላ ነው ያለው። ሴት እንደ ሴት አትፍራ።
እኔ አልፈራ እኔ እኮ አልፈራ እኔ ናይሮቢ ኬንያ ላይ እስክንድር ነጋ ነው አማራን ያስጨፈጨፈ። በቃ ከኦነግ ጋር ገጥሜ ኦነጎችን ኦነግ ሌላ ጨዋታ ነው። ኦነጎች ናቸው። ኦነጎች ከኦነጎች በላይ ያንተ መሰልና ያንተ መሰል ባለጌዎች ናቸው አማራን እያስገደሉ ያሉ። ድርጅት ሲረግጥ የነበረ ዛሬ ደግሞ ሚዲያ ላይ ያሉትን እና ቡፋኖ እነ ጆከርን አጠፋለሁ ብሎ ለማሻመቅ የመጣ ሰው ነው። ተላላኪ ይምጣ፣ በቃ ማንም ሰው ይምጣ ይከራከረን። በአማራነታችን ይከራከረን። በአማራነታችን ቁጥቋጦ ላይ አንተ ራስህ እንዴት ነው የምታየው? አርማንያ ላይ እንደምትደራደሩ አናውቅም። ደብረ ብርሃን ላይ የምትባለው ራስህ እንዴት ነው የምታየው? ራስህ እንዴት ነው የምታየው? ዝም በል። የደብረ ብርሃንን ጦርነት ሲደረግ የደብረ ብርሃኑ አስተዳደር ሲሞት ጋርዶቹ ሲገደሉ እኔ ጆከር ደብረ ብርሃን አለሁ። ያን ጊዜ ደብረ ብርሃንን ሲቆጣጠሩ አፈግፍጉ ብሎ ማን ያስወጣቸው? እስክንድር ነጋ ነው። ከዛ በኋላ የተመቱት የማን ናቸው? የኛ ፋኖዎች ናቸው ከጀርባ የተመቱት። ያን ጊዜ የሞቱት ደብረ ብርሃንን አዳምጠኝ ከ6 ሰዓት በታይ እንደተቆጣጠሩ ደብረ ብርሃንን ከ6 ሰዓት በታይ እንደተቆጣጠሩ መጨረሻ ላይ ሸዋ ላይ ያስመታቸው ማን ነው? የፈለግከውን ታመጣለህ። አማራነት አማራነት ነው፣ ሞትነት ሞትነት ነው። ጆከር እኔ አንተ ቤትህን ከፍተህ መጥቼ እናወራለን፣ ችግር የለውም። እኔ ደግሞ ለአንተ ቻሌንጅ ልስጥህ። እስክንድርና ዘመነን ዙም ላይ እናገናኝ። በፈለግከው የራስን አክቲቪስት ይዘናት እንትናን ይዘውና ማነው ይሄ አካምቡልቴ ብሎ የዘፈነው የእናንተ አክቲቪስት ማን ነበር ስሙ? ሀብታሙ በሻ ልትለኝ ነው? ጃል ሀብታሙ በሻ ጃል ሀብታሙ እሱን ይዘውናና እሱ የላስታ ሰው ነኝ ብሎ የሚያወራ በእኛ ስም የሚጠቀም ሰው ስለሆነ ይዘውናና የራሴን የአማራ ሚዲያ ከፍታለሁ፣ አማራን አታግላለሁ፣ አማራን እከተላለሁ። ዘመነና እስክንድርን ፊት ለፊት ዙም ላይ እናገናኛቸው። አሁን እየተነጋገርን ያለ ነው ስለ አማራ መታገያቸው ማኒፌስቶ እናምጣ። የላችሁም ሀብታም እና በለው ዙም ላይ እንገናኝ። ማኒፌስቶ እኔ አምጥቼ ላወራህ እችላለሁ። ማኒፌስቶ ዙም ላይ እንገናኝ። ዘመነንና እስክንድርን ብቻ ፊት ለፊት እናገናኛቸው። ዘመነ ማለት እስክንድር ፊት መቆር የማይችል አንድ ጎጥ ውስጥ የተወሸቀ ሰው ነው። እስክንድር የአማራ መሪ ነው። የአማራ ድርጅት መስርቷል። ዘመነ ጎጃሜ ነው ብለህ ታምናለህ? ከፋፋይ እኮ ነው። ምን አይነት ወሬ ነው የምታወራው? ካምባላ እውነቱን አውርቼ እሄዳለሁ። ይሄ ምን ትግል ነው? አማራ የምታወራው አሁን አንተ